ሲለያዩ ሲጣሉ ደስ ብሎኛል። ምክንያቱም እኔ ፈልገው ነበር በቃ ከተተለያዩ የሚለውን አየህ ሰሞኑን የመጨረሻ ጊዜ ወይኔ 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 አህሙ እነሱ መለያየታቸው ለነሱ ክፋት ሊሆን ይችላል። ለሷ ግን ደስታ ነው። ግን ወላሂ ለኔ አላህ መንገድ ነው የከፈተልኝ። ለምኑ ምናልባት እሱ ከሷ በመለያየቱ ተከፍቶ ሊሆን ይችላል። እኔን ክፍት ይበለኝ። ግን እኔ ደስ ብሎኛል። በቃ አሁን ይሄን ቪዲዮ ልሰራ የተገደድኩበት ነገር ቢኖር የሷና የሱን መለያየት ሳይና የመጨረሻቸው እንደሆነ ሲገባኝ ነው። እና በጣም ነው የምወድ ኢሳም በጣም እወድሃለሁ እና አንተን ማግኘት እፈልጋለሁ። እኔ ካንተ ጎን መሆን እፈልጋለሁ። ላይክ በቃ ተረዳኝ። እኔ ከማንም ጋር ሌላ ግንኙነት የለኝም። ጨዋነች በቃ እኔ ልቤ ከዚህ በኋላ በህይወቴ ውስጥ ላይ የእውነት የኔ የምለው ሰው እንዲኖረኝ እፈልጋለሁ። ብዙ ሰዎች ሊኖሩ ይችላሉ ከጠገቤ፣ ግን እኔ ከእውነት ፍቅር ያዘኝ ከሱ ነው። ከሌሎች ጋር ሁኚ ሌላ የሚወድሻል እሱስ ካልወደደሽ እንዴ? አንዳንድ ሰው ለምሳሌ እንደ ሎጂክ ልስጥሽና አጠገብሽ ካለው አህመድ በጣም ነው የሚወደሽ፣ አንቺ ደግሞ አትፈልጊውም። ስለዚህ ኢሳም ደግሞ አንቺ ብታፈቅሪ ብትወጂው ልክ እንደ ጓደኛሽ ማለት ነው። አሁን እኔ ብሞት አሟሟት ነው ወይ አለ አህመድ። አንቺን እያለ በአንቺ ፍቅር ልቡ እየተቃጠለ ነባን ትለው መጥቶ፣ ኧረ ግፍ ነው ግፍ ነው ግፍ ነው፣ ከምር ግፍ ነው። እኔ በነገራችን ላይ ብዙ ጊዜ ሶሻል ሚዲያ ላይ የምታያቸው ነገር እንደዚህ ምናምን ሲያብዱ ምናምን ነገር ውሸት ነውና፣ አሰላሙ አለይኩም ወራህመቱላህ። ሰላም እንዴት ናችሁ? ሰላም ብያለሁ። ደህና ናችሁ ወይ? ሁላችሁም ሰላም ብያለሁ። ውድ ሀገሬ ልጆች እንዴት ነው? አልሐምዱሊላህ ከኔ ሰላም ነኝ። እና ያው እንደሰማችሁት ነው፣ በጣም ፈገግ አደረገኝ፣ ሳቅ አደረገኝና እስኪ አንዳንድ ሀሳቦች ሼር እንደራረግ በሚለው ነውና ብዙ ጊዜ ሰዎች ምን አለ መሰላችሁ፣ አንዳንዴ ዝንጀሮ የራሷ ገጣባ አይታያትም ይላል ያገሬ ሰው። ምናልባት አንቺ አህመድን ከረድትሽ ከሆነ ያው ይረዳሻል እሱም ይመስለኛል። እና ደግሞ የሰው ልጅ ምን አለ መሰላችሁ፣ አንዳንዴ እንዴት ልበላችሁ እንግዲህ ሀሳብ አስተያየታችሁን የእናንተ ነገር ፍረዱና፣ ሰውን የምትረዱ ከሆነ እናንተ ምናልባት ያ ሰው ሊረዳችሁ ይችላል። ስራ ለሰሪ እሽህላ ታሪ ይላል ሰው፣ መብቷ ነው። በነገራችን ላይ ማንም ሰው አንድን ሰው እኔ ብዙ ሴቶች በሰለም ባይል ሊወዳቸው ይችላል። ዋናው ነገር እዛ ላይ እንትን ለማለት ያለው እንትን ነው፣ እውነታ ምንድን ነው በሚለው ነው። እና ምን ይመስላችኋል እናንተ? አህምዬ ግን አሳዘንከኝ፣ ከመር በጣም ነው ያሳዘነኝ አህምሽ። ዩቲዩብ ላይ በነገራችን ላይ ብዙ ሰዎች እያያችሁ ከሆነ አንዳንዴ ዩቲዩብ ያ ቢዝነስ ነው። የሰው ልጅ ብዙ እንትን ካለ ቢዝነስ ነው። እና ዩቲዩብ ላይ እነዚህ እያበዱ በቃ ብዙ ነገር ለምሳሌ እነ ዳዊት እነ ዳኒና ጽጌ ምናምን በቃ የውሸት ድራማ አለ አይደለ? በቃ ምክንያቱም የዩቲዩብን እንትን ስለሚያውቁት ዩቲዩብ እንደዚህ አይነት ነገር ስለሚወድ በቃ ምክንያቱም ቢዝነስ ከሆነ ድረስ በቃ ጭንቅላቸውን ስማርት አድርገው እንዴት ነው ሰው ጋር ተቀባይነት የሚኖርም በሚል በውሸት ትርክት እየገቡ ነው በቃ እንደዛ እየሆነ ያሉት። እና ቢዝነስ ከሆነ ድረስ ጨዋታው ቢዝነስ ነው ማለት ነው። የዋህ እንዳትሆኑ። አንዳንዴ ሰው ሶሻል ሚዲያ ላይ የሚያወጣውን ነገር ተከትላችሁ የአረብ ሀገር እህቶች መጥፎ ነገር አትጻፉ፣ ምን አትበሉ፣ የዋህ አትሆኑ ማለት ነው። ምክንያቱም በምጽፉት ወንጀልና በምጽፉት እንትን እናንተ ናችሁ አላህ ዘንድ የምትጠየቁት። እነሱ ቢዝነስ ተረዱ። በቃ ዩቲዩብ ላይ ቢዝነስ ነው። ገባችሁ? ዩቲዩብ ላይ ቢዝነስ ነው። እንደዛ እስከሆነ ድረስ እናንተ መረዳት አለባችሁ። እስኪ እንስማ ትንሽ እውነታውን ሪያሊቲውን እስኪ እንስማት ትንሽ ስሙ። እስኪ ግን ጠቅ እያደረጋችሁ ኢሳም ተረዳት። ኢሳም በጣም እወድሃለሁ።
እና አንተን ማግኘት እፈልጋለሁ። እኔ ካንተ ጎን መሆን እፈልጋለሁ። ላይክ በቃ ተረዳኝ። እኔ ከማንም ጋር ሌላ ግንኙነት የለኝም። በቃ እኔ ልቤ ከዚህ በኋላ በህይወቴ ውስጥ ላይ የእውነት የኔ የምለው ሰው እንዲኖረኝ እፈልጋለሁ። ብዙ ሰዎች ሊኖሩ ይችላሉ ከጠገቤ፣ ግን እኔ ከእውነት ፍቅር የያዘኝ ከሱ ነው። እንዴት ያዘሽ? ከሌሎች ጋር ሁኚ ሌላ የሚወድሽ ያለ በቃ አይሆንም። በቃ አይቻለሁ፣ አልፌበታለሁ። በቃ ይሄን በቃ እኔ ኢሳምና ኢክሩ የመጨረሻችን ቪዲዮ ሰሞኑን ሳየው በቃ እኔ በቃ እንደተለያዩ በቃ ልቤን ተሰምቶታል። ምክንያቱም አላህ ለኔ ያደረገው ነገር ነው። በምን አወቅሽ የኔ እንዳደረገው? ይሄ ለኔ አላህ የከፈተው መንገድ ነውና ሌላ ምንም አይደለም። እነሱ እንደተለያዩ ስላወቁ በቃ አሁን የመጨረሻችሁ እንደሆነ ስላየው ነው ይህን ቪዲዮ ልሰራ የተገደድኩት እና ሁላችሁም ሼር ያደረጋችሁ ይህን ቪዲዮ ለኢሳም አድርሱልኝ። እኔስ ቤተሰቦች በድጋሚ የምጠይቃችሁ ነገር ቢኖረኝ በድጋሚ እንዳታደርጉኝ፣ በድጋሚ ወዳለፈው ቁስሌና ጠባሳ እንድመለስ እንዳታደርጉኝ። ብዙ ህመምና ስቃይን አሳልፍ ያለሁኝ እዚህ መጥቼ ደግሞ ብዙ ፈተና አይቻለሁ። እኔ እዚህ መጥቼ ያለፈውን ህይወቴን የሚያስረሳ ፈተኖችን አይቻለሁ። ድጋሚ ደግሞ እንድፈተን እንዳታደርጉኝ። የእውነት ይብቃሽ። እውነት ለመውደሽ ልብሽ ተዘጋጅቷልና የምትወጂውን ይስጥሽ ብላችሁ ዱአ አድርጉልኝ። ይስጥሽ። በቃ እኔ ሌላ ስሜት ተሰምቶኛል። በቃ ተረዱኝ። ይስጥሽ፣ والله ይስጥሽ። ይስጥሽ። ሰምታችኋል አይደል? ይስጣት፣ ዱአ አድርጉላት። በዚህ አጋጣሚ ሰው የሚወደውን ሰው ቢያገኝ ደስ ነው የሚለው። ሀቂቃ ማንም ሰው የሚወደው ሰው ቢኖር ግን አንዳንዴ መሬት ላይ ያለው እውነታ ቤተሰብ መረዳት ያለባችሁ ነገር እንዴት ነው? ብዙ ባንናገር ይሻላል። የኔ ያሳዝነኝ አህመድ ነው። ሰራ አይታችኋል። ነባን ጥሎ የመጣው ነባን አስከፍቷት የመጣው እሷ ጋር እንትን ለማለት ነው። አንተ እየወደድካት እንደኔ እውነታዊ የወንድነት ልቦና ያለው ሰው በነገራችን ላይ አንድ እውነታ ልንገራችሁ። እኔ አሁን ምሳሌ ወደ ሶሻል ሚዲያው ተቀላቅያለሁ። እኔ ምሳሌ አገባት ያለው ያልኳትን ሴት ማንም ጋር ስትላፋም ሆነ ስትጋጋጥ የነበረ ሴት ሙሽ በትዳር ቀርቶ ትዳርሽ ግን ለቢዝነስ ያው ለቢዝነስም ቢሆን ማንም ወደ ሀጂ ነብይ ጋር ስትላፋ ምናምን የነበረ ሴት አላደርገውም። እኔ እውነቴን ነው የምልህ፣ ወላሂ አላደርገም። ማንም ወንድ ጋር ስትላፋ የነበረ ሴት አላገባም። እሺ፣ ስለዚህ ወንዶች አንዳንዴ ቆቅ እንድትሆኑ እፈልጋለሁ። ብዙ ወንዶች እንደኔ ምናልባት እንግዲህ ይሄ እነዚህ ደዩሶች ካልሆኑ በስተቀር የወንድ ልብ ያለው ትንሽ የወንድ ደም ስር ያለው ወንድ ማንም ወንድ ጋር እየተላፋች የነበረ ሴት ያገባል ብዬ አላስብም። እና አንቺም አላህ የዱዓ አድርጉላት። አንዳንድ ሰዎች ወዳለፈ ቁጥር ለኔ እሷም ለምን ነው የምትመለሰው? ያለፈ ነገር አልፏል። خلاص በምንም ነገር አለፍሽ ያንን ቁስልሽን አድነሽ የቁስልሽሽ ሐኪም የቁስልሽ እንትን ራስሽ ነቀርሳ የምትሆኚው ራስሽ ነሽ። ነቀርሳ የምትሆኚው ያንን ያለፈውን ነገር አንድ ሰው ጅልጥ መጥቶ በተናገረሽ ቁጥር ተመለሰሽ የትላንትናውን ቁስል እንዴ ብለሽ የምታስታውሽ የሆነ ችግሩ አንቺ ጋር ነው ማለት ነው። ግን ማንም ሰው መልካም ሰው እንዳለ ሁሉ መጥፎ ነገር አይጠፋም። ላለፋችሁበት ቁስል ሰው ምን አገባው? ያውራ። እናንተ ብቻ እዛ ቦታ ላይ አትገኙ። ገባችሁ? አንዳንድ ሰዎች ጠቅላይ ያርጓችሁ ይችላል። ምናልባት የሰው ልጅ ጎዶሎን አገኘው ብሎ ማለት ነውና ያለፈ ነገር አልፏል። ጉዞው ወደፊት ነው። ወደፊት ሄዳችሁ የምታገኙበት ለእናንተ እንትን የሚለውን ነገር መንገድ እንጂ ወደ ኋላ ተመልሶ አንድ ሰው እኔ አንዋር አንተ እንደዚህ ነበርክ ቢለኝ እሱ እዛ ማለት እዛ ኋላ ነው ያለው ማለት ነው። እኔ ግን አልፌው ሂጃለሁ። ተላልፈናል። በቃ እኔ ትላንት አንዋር የሚያቀይ ሰው መሰለን ምናልባት አንዋር ያይድሮ ሰው ነው ብሎ ካሰበ ደንቆሮ አስተሳሰብ ነው ማለት ነው። ዘመናት ተቀይሮ ስንት ዓመት እኔ እንኳን እኔ የረሳሁትን እሷ ጭንቅላቱ አስቦ የኔን ጉድለት ምናልባት ጉድለት መስሎ
አንዳንድ ሰው ጉረት አይደለም ይሄ ምናልባት አላ አንዳንድ ሰው ስስ ልብ ያለው ሰው ምናልባት የትላንትናው ማንነት እንትን ያለበት ነገር ወዶ አይሆን ይችላል ነገራቶች እንትን ሊሉ ይችላሉ በዛ መንገድ ላይ ከሆነ እንጂ ማንንም እኔ የምነግራችሁ ነገር ለምሳሌ የሆነች አንድ ሴት ልጅ የሆነች በቃ አይደል እንትን የምትዩ ነገር ትላንትና ሰርተሽ ከሆነ መሰለ በቃ ያ ነገር አልፏል ስላለፈ ትላንትናው እንትን አንዳንድ ሰው ትላንትና እኮ እንደዚህ ነበርሽ ካለ እሱ ነው እዛ የነበረው የዘቀጠው እንጂ አንቺ አይደለሽም አንቺ ትላንትናው ማንነትሽ ከሽለሽ ዛሬ ላይ አለሽ ዛሬ ላይ አለው እውነታው ይሄ ነው ገባችሁ አይደል እና አላህ ሁላችንም ይቅርባችን የሙራዳችንን ያርግልን ፈክዬም እንግዲህ ይወፍቅሽ መልካሙን እድል እንመኛለን ማለት ነው አህምዬም አላህ ይሆነ ምናልባት ግን ያው ለቢዝነስ አበድን ሰከርን እንደሚለው እንድታውቁ ፈልጋለሁ በዚህ አጋጣሚ ብዙ የዋህ ሰዎች ስላላችሁ አንዳንድ ዩቲዩብ ላይ የሚመጣ ነገር አትመኑ ማለት ፈልጋለሁ ወዳችኋለሁ ሰላም አለይኩም ወራህመቱላህ ይመቻችሁ እኛንም አሳድጉን ማለት ነው እኛንም አሳድጉን አብሶ የስደት ያላችሁ ሰዎች እኛንም ማሳደግ ያለባችሁ ይወላ ይመቻችሁ አንድ ላይ ሆነን ብዙን አልፈናል ይህም ተረስቶ ታሪክ ይሆናል ይህም ተረስቶ ታሪክ ይሆናል